ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ወቅዱስ አቡነ ማትያስ የዛሬ ተመራቂዎች የሰው ልጅ እንደ እንስሳ እንዳይሆን በርትታችሁ አስተምሩ ሲሉ አሳሰቡ። ቅዱስነታቸው ይህንን ያሉት በዛሬው ዕለት የቅድስት ሥላሴ ዩኒቨርሲቲ በመጀመሪያና በሁለተኛ ዲግሪ በዲፕሎማና በካህናት ሴሚናር መርሃ ግብር ያስተማራቸውን እጩ ደቀ መዛሙርቱን ማስመረቁን ተከትሎ ነው። በመልእክታቸው ቅድስት ቤተ ክርስቲያን ጌታችን ሐዋርያትን ሂዱና አሕዛብን ሁሉ አስተምሩ ባለው ትእዛዝ መሠረት በየዓመቱ ተማሪዎችን አስተምራ ታሰማራለች ብለዋል። መማር ለማስተማር መሆኑን በአምሳለ እግዚአብሔር የተፈጠረው የሰው ልጅ እንደ እንስሳ እንዳይሆን ክብሩን እንዲጠብቅና ጸጋውን እንዲያውቅ ማስተማር አለባችሁ ሲሉ አሳስበዋል። አያይዞም የሰው ልጅ ያለውን እውቀት ቢያውቅ ኖሮ እርስ በርሱ አይባላም ያሉ ሲሆን የዛሬ ተመራቂዎች ምዕመናን በፈጣሪ ላይ ያላቸውን እምነት እንዲያጸኑ የተሰጣቸውን ኃላፊነት እንዲወጡ ጠይቀዋል። ዩኒቨርሲቲው ካስመረቃቸው ደቀ መዛሙርት መካከል በሁለተኛ ዲግሪ 70፣ በመጀመሪያ ዲግሪ 80፣ በካህናት ዲፕሎማ 39፣ የማታ የመጀመሪያ ዲግሪ 160፣ በርቀት የመጀመሪያ ዲግሪ 206፣ በድምሩ 555 ናቸው። በመርሃ ግብሩ ላይ ቅዱስነታቸውን ጨምሮ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅና ሌሎች ብፁዓን ሊቃነ ጳጳሳት፣ የዩኒቨርሲቲው አመራሮችና ጥሪ የተደረገላቸው እንግዶች ተገኝተዋል። የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ ለሁለተኛ ዙር ያስተማራቸውን ደቀ መዛሙርት አስመረቀ። በዛሬው ዕለት በሲዳማ ሀገረ ስብከት ስር የሚገኘው የሐዋሳ ታቦር ፍኖተ ጥበብ መንፈሳዊ ኮሌጅ በሁለተኛ ዙር በዲፕሎማ መርሃ ግብር ለ3 ዓመታት ያስተማራቸውን ደቀ መዛሙርት በደብረ ምሕረት ቅዱስ ገብርኤል ገዳም እማዬ አዳራሽ አስመርቋል። ብፁዕ አቡነ ዮሴፍ የሀገረ ስብከቱ ሊቀ ጳጳስና የመንፈሳዊ ኮሌጁ የበላይ ጠባቂ ተመራቂዎች ቤተ ክርስቲያንን እየጠበቃችሁ ወንጌልን ስበኩ እንዲሁም ምዕመናንን በመንፈሳዊነት አንጹ ሲሉ አሳስበዋል። የኮሌጁ ዲን መጋቤ ሃይማኖት ቀሲስ ነጻነት አክለወግ ባቀረቡት ሪፖርት በመደበኛው ለሁለተኛ ዙር 12፣ በማታ ለመጀመሪያ ጊዜ 20፣ በቅዳሜና እሁድ ለመጀመሪያ ጊዜ 45፣ በድምሩ 77 ደቀ መዛሙርት ተመርቀዋል ብለዋል። ብፁዕ አቡነ መልከ ጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ተመራቂዎች ለቤተ ክርስቲያን ተጨማሪ ጉልበት በመሆናችሁ በዓለማዊው ዓለም ለመንፈሳዊ ዓለም እንድታገለግሉ ሲሉ ገልጸዋል። በመርሃ ግብሩ ላይ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስን ጨምሮ ሌሎች ብፁዓን አበው ሊቃነ ጳጳሳት፣ የሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። መረጃው በማኅበረ ቅዱሳን የሐዋሳ ማዕከል ሚዲያ አገልግሎት ነው። የጌዴኦ ኮሬና ቡርጂ ሀገረ ስብከት የአንዲዳ የአዳሪ አብነት ትምህርት ቤት ደቀ መዛሙርትን አስመረቀ። የጌዴኦ ኮሬና ቡርጂ ሀገረ ስብከት በአንዲዳ የአዳሪ አብነት ትምህርት ቤት ለ10 ወራት ያስተማራቸውን 14 ደቀ መዛሙርትን ብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ በተገኙበት አስመርቋል። ብፁዕነታቸው በመልእክታቸው ለተመረቁ ደቀ መዛሙርት እንኳን ደስ አላችሁ በማለት የተቀበሉትን ሐዋርያዊ ተልዕኮ በብቃት መወጣት እንዳለባቸው ተናግረዋል። ይህም በሀገረ ስብከቱ የነበረውን የአብነት ትምህርት ቤት አደረጃጀት ችግሮችን ለመፍታት እየተተገበረ ያለው የ10 ዓመት ስልታዊ ዕቅድ ስኬታማነት አንዱ ማሳያ ነው ብለዋል። ሀገረ ስብከቱ የጀመረውን ለቤተ ክርስቲያን ደቀ መዛሙርትን የማፍራት ተግባር እንዲጠናከር በጎ ፈቃደኛ ምዕመናን ድጋፋቸውን እንዲቀጥሉ ጠይቀዋል። መረጃው ኤክቱስ የሀገረ ስብከቱ ሕዝብ ግንኙነት ክፍል ነው። ብፁዕ አቡነ ሪያቆስ ስልጠና በትላንትናና በነገ መካከል ያለ ድልድይ መሆኑን ገለጹ። ብፁዕነታቸው የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በደብረ ነጎድጓድ ቅዱስ ዮሐንስና መካነ ጎሎጎታ ቅድስተ ማርያም ቤተ ክርስቲያን ሰበካ ጉባኤ አዘጋጅነት ለማኅበረ ካህናቱና ለወጣቶች ሲሰጥ የቆየው ስልጠና በተገኙበት ተጠናቋል። ብፁዕ አቡነ ሪያቆስ ስልጠና በትላንትናና በነገ መካከል ያለ ድልድይ መሆኑን ተናግረው ለላቀው የቤተ ክርስቲያን አገልግሎት ራስን የማዘጋጃ መንገድ ነው ብለዋል። የስልጠና ውጤት በጎችን በተኩላ ከመበላት መጠበቅ እንደሆነ የአገረ ስብከቱ ዋና ስራ አስኪያጅ መልአከ ምሕረት አባ ገብረ መድኅን ንጉሴ ተናግረዋል። ተሳታፊዎች በበኩላቸው በተሰጠው ስልጠና ትልቅ ቁም ነገር እንዳገኙ እንዲሁም በሰለጠኑት መሰረት ለስልጠናው ተግባራዊነቱ እንደሚተጉ አስተያየታቸውን ሰጥተዋል። መረጃው የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። በባህር ዳር ለሚገነባው ሰምጴር የሕክምና መንደር የመሠረት ድንጋይ በብፁዓን አበው ሊቃነ ጳጳሳት ተቀመጠ። በዛሬው ዕለት የርዕሰ ገዳማት ወአድባራት ጣና ቂርቆስ የአራቱ ጉባኤያተ መጻሕፍት ትርጓሜ ምስክር ትምህርት ቤት ለሚያስገነባው ሰምጴር የሕክምና መንደር መሠረት ድንጋይ መቀመጡ ተገልጿል። በ30 ሺህ ካሬ ቦታ ላይ የሚያርፈው የሕክምና መንደሩ ለሰው ልጅ ሁሉ የምሕረት ማረፊያ በመሆን ሁለንተናዊ ፈውስ ይሰጥበታል ተብሏል። በተጨማሪም ቅድስት ቤተ ክርስቲያን በሀገራችን የነበራትን የጥበብ ታሪክ በዘመናዊ ምርምር አቅም ለማስቀጠል የሕክምና መንደሩ ከፍ ያለ ሚና እንደሚኖረው ተገልጿል። ቆሞስ አባ ገብረ ኪዳን ግርማይ ምስክር ጉባኤ ቤቱ መምህር የቅድመ ጋብቻ ትምህርት፣ የልጅ አስተዳደግ ስልጠናና ለሱስ ተጎጂዎች እንክብካቤ እንደሚሰጥበት ተናግረዋል።
አክለውም የሕክምና መንደሩ አገር በቀል የሕክምና ማዕከል፣ የሕክምና ኮሌጅና የምርምር ማዕከል ያካተተ ይሆናልም ብለዋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።